በርካታ ሰዎችም ቪዛ እያገኙ ይገኛሉ። ጀምሮ አዲሱን ህግ እነግራችኋለሁ። የሚገኘው የአሜሪካን ኤምባሲ ናችሁ። ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ኢትዮ ትራቭል ላለፉት በርካታ ጊዜያት እንግዲህ ለእናንተ የቪዛ፣ የኤምባሲ፣ የአቪዬሽን አጠቃላይ ከጉብኝት አጠቃላይ ከጉዞ ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። ስለዚህ አሁንም ደግሞ የተለያዩ ሀገራት የኤምባሲ መረጃዎችን ቶሎ ወደ እናንተ እንዲመጡ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ ማለት ነው። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ ያስቀምጡልን። ኢትዮ ትራቭሎች ነን። የአሜሪካን የ3 ወር ቪዛ ምን መስፈርቶች አሉት፣ እንዲሁም ደግሞ አሁን ያለውን ሁኔታ ከጁላይ 8 2025 ጀምሮ እንግዲህ አዲስ ህግ የወጣበትን ሰዎችም ቪዛ እያገኙ ይገኛሉ። ስለዚህ እንዴት አድርገው ነው ቪዛ እያገኙ ያሉት? ይህንንም በዝርዝር እነግራችኋለሁ። ማለት ትራቭሎች ነን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እንደሚታወቀው ስቴት ዲፓርትመንት ነን ኢሚግራንት ለሆኑት ከጁላይ 8 2025 ጀምሮ አዲስ ህግ አውጥቷል። ያ ማለት ስደተኞች ወደ አሜሪካን ሲገቡ በቢ1 በቢ2 የቪዛ አፕሊኬሽን ላይ ማለት ነው። በእነዚህ የቪዛ አፕሊኬሽኖች ወደ አሜሪካን ለሚመጡ ሰዎች አዲሱ ህግ የ2 ዓመት ቪዛ ሽሮ ወደ 3 ወር ቪዛ ዝቅ አድርጎታል። ምክንያት ያለው የአሜሪካን ደህንነት ስለሚያሰጋን እንዲሁም ስደተኞች አሜሪካን ላይ ከገቡ በኋላ ያለ ወረቀት በርካታ ጊዜያት ስለሚቀመጡ እንዲሁም ስራ አጥና በመንገድ አሜሪካን ከገቡ በኋላ ቁጥር ለመቀነስ ትራምፕ ያመጣው አዲሱ እቅድ ነው። ከጸደቀ በኋላ ግን በርካታ ሰው የ3 ወር ቪዛ እየጠየቀ ይገኛል። በሴፕቴምበር 2024 ጀምሮ በርካታ ሰው ሪጀክት ያለ ህጎች አሉት። እነዚህ ህጎች ከተሻሻሉ በኋላ በአብዛኛው ሰው አዲስ አበባ በሚገኘው የአሜሪካን ኤምባሲ በቢ1 በቢ2 በራሳቸው መንገድ አፕላይ የሚያደርጉ በርካታ ሰዎች ቪዛ እያገኙ ይገኛል። ይሄንን እንዴት አድርገው አሳኩት? እሱንም እነግራችኋለሁ። ነገር ግን ማወቅ ያለባችሁ መስፈርቶች ብለው የአሜሪካን ኤምባሲ በ3 ወር ቪዛ አዲስ አሜሪካን ኤምባሲ ስንል አጠቃላይኛ ዓለም ላይ ያለውን የቪዛ ሂደትን እንነግራችኋለን። በተጨማሪም ደግሞ ኢትዮጵያ ውስጥ ያለውን የአሜሪካን ኤምባሲ እንዴት አድርጎ ነው ከስተመሮቹን ወይንም ደግሞ ትራቭል ወደ አሜሪካን ለሚያደርጉ ጉዞ ወደ አሜሪካን ለሚያደርጉ ሰዎች እንዴት አድርጎ ነው እያስተናገደ ያለው የሚለውን ነገር ዲቴይል ኢንፎርሜሽን አደራጅታችሁ ማምጣት ይጠበቅባችኋል። በተለያዩ ምክንያቶች ወደ አሜሪካን ኤምባሲ ልትገቡ ትችላላችሁ። በቢ1ም በቢ2 በኤች1 በተለያዩ የቪዛ አፕሊኬሽኖች። ነገር ግን ኢትዮጵያ አሁን ባለችበት ሁኔታ እንዲሁም ደግሞ አጠቃላይ የቪዛ ሂደቱ እያንዳንዱ ነገር ተጽዕኖ አለው የቪዛ ሂደቱ ላይ ማለት ነው። ስለዚህ የተለያዩ ሀገራት እንደሚታወቀው እንግዲህ ለምሳሌ በምስራቅ አፍሪካ አካባቢ ካሉ ሀገራት ኢትዮጵያ ውስጥ አብዛኛው ጊዜ ቪዛ የሚከለከልባቸው ምክንያቶች በግጭት ወይም በጦርነት በተለያዩ ምክንያቶች ችግሮች ሲኖሩ ዜጎች ወደ አሜሪካን ወደ ተለያዩ ሀገራት እንዳይወጡ የሚያደርጉባቸው ምክንያቶች ኤምባሲዎች የራሳቸው የሆነ መመሪያ ወይንም ደግሞ ህግ አላቸው። ያንን ተምተረሰው ይህንን ማወቅ ይጠበቃል። ዓለማችን ላይ የቪዛ ሂደቶች አብዛኛው ተመሳሳይ ናቸው ህጉ የሚወጣው። ነገር ግን እንደ ሀገራቶቹ ሊለያይ ይችላል። በተለይ አፍሪካ ውስጥ ሲሆን ማለት ነው። ኢትዮጵያ ውስጥም እንግዲህ የአሜሪካን ኤምባሲ የሚሰጣቸው የቪዛ አገልግሎቶቹ ዜጎች የሚያቀርቧቸውን ወይንም ደግሞ ወደ አሜሪካን ለመግባት የሚጠየቁባቸው መስፈርቶች እንደ ኢትዮጵያ ያለችበት ሁኔታ ይለያያል ማለት ነው። አንዳንዴ በተለያዩ ምክንያቶች ግጭቶች ሲኖሩ ወይንም ደግሞ እንደ ኮቪድ አይነት ችግሮች ሲኖሩ የተለያዩ ያረቃሉ። ኤምባሲው በራሱ የሚያደርጋቸው ክትትሎች ወይንም ደግሞ በራሱ የሚያጣራባቸው መንገዶች አሉ። ያንን ማወቅ በሁሉም ኤምባሲዎች ላይ ተፈጻሚ ወይንም በሁሉም ቆንጽላ ጽህፈት ቤቶች ላይ ተፈጻሚ የሚደረጉ ህጎች ይወጡና እንደ ሀገሪቷ ሁኔታ ሊለያይ ይችላል። ይሄን የሚገኘው የአሜሪካን ኤምባሲ እንደሚታወቀው በርካታ ሰዎችን በዚህ ሰሞን ቪዛ እየሰጠ ይገኛል። ለምንድነው ቪዛ እየሰጠ ያለው? ምንስ አሟልተው ነው ቪዛ እያገኙ ያሉት? አሜሪካን ኤምባሲ $15,000 እየጠየቀ ይገኛል። $15,000 ማሳየት አለባቸው ከፍተኛውን ብሏል። ይሄ ማለት እንግዲህ በቱሪስት ቪዛ ከ5,000 እስከ $10,000 እየተጠየቀ ይገኛል።
በቢቱ የቪዛ አፕሊኬሽን ያ ማለት በስራ ወደ አሜሪካን ለሚሄዱ ሰዎች ወይንም ደግሞ የስራ ኢንቪቴሽን የመጣላቸው ደግሞ ከ10,000 እስከ $15,000 ድረስ እየተጠየቁ ይገኛሉ። ይሄን ማስያዝ ግዴታ ነው። በሁለቱም የቪዛ አፕሊኬሽኖች ላይ ይሄንን ገንዘብ ማስያዝ ትችላላችሁ ወይንም ይጠበቅባችኋል። እንዴት አድርጋችሁ ነው ማሳየት የምትችሉት? ይሄንን ዶላር በካሽ ማግኘት አትችሉም። እንደሚታወቀው ኢትዮጵያ ውስጥ በካሽ ገንዘብ ማግኘት ወይንም ዶላር ማግኘት በጣም ከባድ ነው ይታወቃል። ነገር ግን ይህንን አማራጭ አንዳንድ ባንኮች ይሰጣሉ። ከነዚህ ባንኮች አቢሲኒያ፣ ዳሽን እንዲሁም ደግሞ አማራ ባንክ ሌሎችም ባንኮች የሚሰጣሉ። ግን አብዛኛው እነዚህ ባንኮች ግን በፋይናንሻል አቅማቸው በጣም ጠንካራ ስለሆኑ እነዚህ የዶላር አካውንት ከፍታችሁ እንድታስቀምጡ ሰፖርት ያደርጓቸዋል ማለት ነው። በኢትዮጵያ ብር ካሽ ቢኖራችሁ ወደ ዶላር ተቀይሮ ያንን ዶላር በኤምባሲ በኩል እንድታሳዩ ማድረግ ይችላሉ ማለት ነው። 5,000 እስከ 15,000 እንደ ኦፊሰሩ ጥያቄ የምትጠየቁ ከሆነ ይህንን ማቅረብ ትችላላችሁ ማለት ነው። ይሄኛው $15,000 አሳያዛችሁ ወይንም ደግሞ ኦፊሰሩ በሚመድበው ዶላር ልክ አሳያዛችሁ ወይንም አሳያችሁ ማለት ቪዛ ይሰጣችኋል ማለት አይደለም። ሌሎች ዶክመንቶችንም ማሟላት አለባችሁ። ስቶሪ ከሌላችሁ የትራቭል ስቶሪ ከሌላችሁ ሪጀክት እንደምትደረጉም ማወቅ ወይንም መጠንቀቅ ያስፈልጋል ማለት ነው። ምን መስፈርቶች ያስፈልጋሉ? እነሱ የመጀመሪያው 3 ወሳኝ ነገሮችን ማወቅ አለባችሁ። የአሜሪካን ኤምባሲ በ3 ወር ቪዛ ላይ ይሄ ማለት እንግዲህ በዋነኝነት ዲኤስ 160 ፎርም ነው። ዲኤስ 160 ፎርም የምትሞሉት የሚልክላችሁ ኢንቪቴሽን የሚልክላችሁ ሰው ሊሞላላችሁ ይችላል። ራሳችሁም ማስሞላት ትችላላችሁ። እንዲሁም ደግሞ ስለናንተ ስለምትሄዱበት ሰው ወይንም ስለምትሄዱበት ድርጅት በቢቱ ሲሆን ያው ተቋማት በስራ ስለሚሆን ስለምትሄዱበት ድርጅት ምን እዛ እንደምትሰሩ ዲቴል ኢንፎርሜሽን የምትሰጡበት ነው። ቢ1ም ቢ2ም የተለያየ ነው። ቢ1 ማለት አፕሊኬሽን ስም ነው። ያን ያህል ብዙም የተወሳሰበ ነገር የለውም። መጠሪያ ነው፣ የቪዛ አይነት ነው ቢ1። ቢ2ም ልክ እንደዛው የቪዛ መጠሪያ ነው። አንደኛው የጉብኝት የቱሪስቶች ወይንም ደግሞ ቤተሰቦቻችሁን፣ ልጆቻችሁን እንዲሁም ለሕክምና ለተለያዩ መንገዶች አሜሪካን ገብታችሁ የምትወጡበት ሲሆን በቢቱ ደግሞ በአነስተኛ ጊዜያት አሜሪካን ቆይታችሁ በዚህ በምትቆዩባቸው 3 ወራቶች ውስጥ የምትሰሩት ስራ ካለ እዛ ሄዳችሁ የምትሰሩበት ነው። ለምሳሌ እንደ ሙዚቃ፣ እንደ አርት እዚህ ጋር የዲኤስ 160 ለሁለቱም መሙላት ይጠበቅባችሁ። በዲኤስ 160 ፎርም ላይ ሙሉ ስለናንተ ማንነት በደንብ አድርጋችሁ መግለጽ ይጠበቅባችኋል። ሶሻል ሚዲያም ካላችሁ ሪኮመንድ ማድረግ አለባችሁ። የዲኤስ 160 $185 በአቢሲኒያ ባንክ በኩል ከፍላችሁ ደረሰኝ መያዝ ይጠበቅባችኋል። ፓስፖርት እንዲሁም ኢንቪቴሽን ሌተር ያስፈልጋችኋል። የግብዣ ደብዳቤ ማለት ነው። ከቤተሰቦቻችሁ ከልጆቻችሁ የምትወስዱት ኢንቪቴሽን። በቢቱ ደግሞ ካሰሪያችሁ ወይንም ደግሞ ፕሮግራሙ ላይ የጋበዛችሁ ድርጅት ካለ ለናንተ ያንን ኢንቪቴሽን በቢቱ የቪዛ አፕሊኬሽን ላይ መታወቂያ፣ ፓስፖርት፣ የልደት ሰርተፊኬት በቢ1ም በቢቱም ያስፈልጋችኋል። እሱን በእጃችሁ ላይ መያዝ ይጠበቅባችኋል። ሁለተኛ ደረጃ ፓስፖርት ነው። ቬሪፋይድ የሆነ ፓስፖርት ሊኖራችሁ ይገባል ይላል። እዚህ የኢትዮጵያ ፓስፖርት ያላችሁ ሰዎች እና እንዲሁም የተለያዩ ሀገራት ፓስፖርት ያላችሁ ሰዎች ለምሳሌ አንዳንድ ኤርትራውያኖች ደውለው ወይንም ደግሞ በአካል ሲያገኙን የሚጠይቁን ጥያቄዎች ወይንም በኤርትራ ፓስፖርት ኢትዮጵያ ውስጥ የአሜሪካን ኤምባሲ ቀጠሮ ማስያዝ እንችላለን ወይ ወይንም የዱባይ ሊሆን ይችላል ወይም የተለያዩ ሀገራት ፓስፖርት ይዘናል ወይንም የሱዳን ሊሆን ይችላል ፓስፖርት አለን እጃችን ላይ የአሜሪካን ኤምባሲ ቀጠሮ ማስያዝ እንችላለን ወይ ብለው ይጠይቁናል። ይቻላል፣ መልሱ ይቻላል። ስለዚህ በኢትዮጵያ ፓስፖርትም ሆነ ወይንም በተለያዩ ሀገራት ፓስፖርቶች ኢትዮጵያ ውስጥ ቁጭ ብላችሁ የአሜሪካን ኤምባሲ ለመግባት ቀጠሮ ማስያዝ ትችላላችሁ። በሶስተኛ ደረጃ የፋይናንስ ማረጋገጫ ነው። በቢ1 በቢ2ም የፋይናንስ ማረጋገጫ እንደ አዲስ ተስተካክሏል። ለምሳሌ በቢ1 የቪዛ አፕሊኬሽን ላይ ቤተሰብ እድሜው ከ65 ዓመት በላይ ከሆነ የፋይናንስ ማረጋገጫ አያቀርብም። እድሜው ከ13 ዓመት በታች ከሆነም የፋይናንስ ማረጋገጫ አያስልክም ወይንም ደግሞ አያመለክትም። ነገር ግን በእነዚህ መሃሎች ከ13 በላይ ወይንም ደግሞ በተለምዶ ከ18 ዓመት በላይ የሆነው ሰው
የፋይናንስ ማረጋገጫ ማቅረብ ይጠበቅበታል ይላል የአሜሪካን ኤምባሲ። ለምን ካላችሁ አንደኛው አሜሪካን ሀገር ላይ ሄዳችሁ የማንንም ሰፖርት ሳትጠይቁ ራሳችሁን ችላችሁ 3 ወራቶችን አሜሪካን ሀገር ላይ በጉብኝትም በስራም ስትሄዱ ያንን አኮሞዴሽናችሁን እንደምትሸፍኑ ማረጋገጫ ይፈልጋሉ። ሌላኛው ትራቭል ሂስትሪ ይፈልጋሉ። ያው ቅድም ላይ በመሃል እነዚህኛው 3ቱን ስጠቅስላችሁ በዋነኝነት አንዳንድ ዶክመንቶች ሰፖርተር ናቸው። ለምሳሌ ትራቭል ሂስትሪ በ6 ወራቶች ውስጥ እነዚህ ሻንጋይ ሀገራቶች ላይ ገብታችሁ የወጣችሁበት በ6 ወራቶች ውስጥ ቢያንስ አንድ ሀገር ይፈልጋሉ። ሌላኛው ደግሞ በናው ትራቭል ፕላን ደግሞ በአብዛኛው ጊዜ እየተለመደ አይደለም። ኢትዮጵያ ውስጥ ግን አንዳንድ ኤጀንቶች ያዘጋጃሉ። በእርግጥ እነዚህ ትራቭል ፕላን ያዘጋጃሉ። በዚህ ትራቭል ፕላን አንዳንድ ሰዎችም ራሳቸውን የሚያዘጋጁ ሰዎች አሉ። ይሄ አብዛኛው ጊዜ በኮንፈረንስ ቪዛ ለሚሄዱ ሰዎች ግን እንደ ግዴታ ነው። አንዳንዶች ቦታ ደግሞ ትራቭል ፕላን ኖርማል ነው፣ ራሳችሁን ማዘጋጀት ትችላላችሁ። አሜሪካን ከገባችሁ በኋላ የት ስቴት ምን ያህል ጊዜ እንደምትቆዩ ምን እንደምታደርጉ በዝርዝር የምታሳዩበት ነው። ያን ያህል ብዙ ከባድ የሚባል አይደለም። ይህንን አንዳንድ ኤጀንቶችም ሊያዘጋጁላችሁ ይችላሉ ማለት ነው። ይህንንም በእኛ በኩልም ማግኘት ትችላላችሁ። ሌላኛው ፋይናንስ አኮሞዴሽናችሁን የሚሸፍን ማን ነው? ቤተሰብ ከሆነ የቤተሰብ አባላችሁን የነሱን ትራቭል ባንክ ስቴትመንት ማሳየት ይጠበቅባቸዋል። ቢቱ የቪዛ አፕሊኬሽንም እናንተን ወደ አሜሪካን ጠርቶ ላይ ስራ የሚያሰራችሁ ወይንም ደግሞ የሚያስጎበኛችሁ የተለያዩ ፕሮግራሞች ላይ እንድትሳተፉ የሚያደርገው ድርጅት በቢቱ የቪዛ አፕሊኬሽን ለእናንተ ፋይናንሻል ማረጋገጫ ያ ማለት ባንክ ስቴትመንት ለአሜሪካን ስቴት ዲፓርትመንት ያ ለሚኖርበት ስቴት ዲፓርትመንት በጠበቆች በኩል ማስገባት ይጠበቅበታል። የዛን ባንክ ስቴትመንት ለእናንተ አታች አድርጎ ማቅረብ ይጠበቅበታል። አንዳንዴ እዛው አሜሪካን ሀገር ላይ የሚኖርበት ስቴት ላይ ካቀረበ በኋላ አሜሪካን እዚህ አዲስ አበባ የሚገኘው አሜሪካን ኤምባሲ ስትገቡ እዛ አንዴ ከቀረበላችሁ ወይንም የእናንተን አኮሞዴሽን ድርጅቱ እንደሚሸፍን እዛ በቢቱ የቪዛ አፕሊኬሽን የጠራችሁ ሰው ድርጅቱ እንደሚሸፍን አሜሪካን ስቴት ዲፓርትመንት ላይ ካሳወቀ እዚህ አዲስ አበባ የአሜሪካን ኤምባሲ ማስገባት ወይንም ይዛችሁ መቅረብ አይጠበቅባችሁ ማለት ነው። እነዚህን የጠቀስኳቸውን መስፈርቶችን አሟልታችሁ በቢ1 በቢ2 የቪዛ አፕሊኬሽን ወደ አሜሪካን ኤምባሲ ብትገቡ የአሜሪካን ኤምባሲ ቪዛችሁን አፕሩቭ ያደርግላችኋል ማለት ነው። ስለዚህ እነዚህን አገልግሎቶችን ደግሞ በእኛ በኩል በአሜሪካን 50 ስቴት ላይ ማግኘት ለምትፈልጉ ኢትዮ ትራቭል ብላችሁ በዋትስአፕ ስልካችን በዚህ በኩል ማግኘት ትችላላችሁ። አሜሪካን ሀገር ላይ በጋብቻ፣ በትምህርት፣ በስራ፣ በጉብኝት በተለያዩ ምክንያቶች ወደ አሜሪካን ቤተሰቦቻችሁን እንዲሁም ራሳችሁም እዛው አሜሪካን ላይ መማር ወይንም ደግሞ ጋብቻም ፈጽማችሁ በጋብቻም ሚስቶቻችሁን ወይንም ደግሞ ባሎቻችሁን ማምጣት ለምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ በዋትስአፕ እኛን ማውራት ትችላላችሁ። 50 ስቴት ላይ ኢትዮ ትራቭልን ማግኘት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኢትዮጵያ ውስጥ ደግሞ እኛን ለማግኘት በዚህ ስልክ ቁጥር ላይ መደወል ቀጥታ ትችላላችሁ። የአሜሪካን ኤምባሲ ቀጠሮ አስይዘን ኢንተርቪው አሰልጥነን ወደ አሜሪካን ኤምባሲ እንድትገቡ እናደርጋለን። እንዲሁም የትራቭል ሂስትሪ በተለያዩ ሀገራት የአውሮፓ ሀገራት አብራችሁን ለ7 ቀን ጉብኝት ማድረግ የምትፈልጉ ሰዎች ካላችሁ ለእናንተም እድሉን ይዘንላችሁ መጥተናል። የትራቭል ሂስትሪ ለአውሮፓ ለምትፈልጉ ሰዎች የቱርክ፣ የዱባይ፣ ስፔን፣ ጣሊያን፣ ፈረንሳይ፣ ግሪክ እነዚህ ሀገራቶች ላይ ትራቭል አድርጋችሁ በ7 ቀናት ወደ አሜሪካን ኤምባሲ የምትገቡበትን እድል ይዘንላችሁ መጥተናል። ኢትዮ ትራቭል ብላችሁ ደውሉልን። አሜን እባላለሁ። አብራችሁን ስለሆናችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘን። Peace.